አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአቡበክር ሲዲቅ ረዲየላሁ ዐንሁ የህይወት ታሪክ ክፍል 2ና የመጨረሻው። ቡኻሪ እንደዘገቡት አይሻ ረዲየላሁ ዐንሁ የሚከተለውን ተናግረዋል። ወላጆቼ ሙስሊም ሆነው እንጂ አላውቃቸውም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠዋትና ማታ ከኛ ዘንድ የሚመጡ ሆነው እንጂ አንድም ቀን አላለፈም። ሙስሊሞች በመካ ውስጥ እንግልት ሲበዛባቸው አቡበክር ወደ ሀበሻ ለመሰደድ መካን ጥለው ወጡ። በርከል ገማድ ከተባለ ቦታ ሲደርሱ ኢብን ዱግነህ አገኛቸው። የጎሳ አለቃ ነው። የት እየሄድክ ነው ሲልም ጠየቃቸው። ወገኖቼ ከሀገር አስወጡልኝ፣ ሀገር ለሀገር እየተዘዋወርኩኝ አምላኬን ማምለክ እፈልጋለሁ ሲል መለሱ። ኢብን ዱግነህም አቡበክር ሆይ አንተ የመሰለ ሰው ሀገር ጥሎ አይወጣም፣ እንዲወጣም አይደረግም። አንተ ችግረኛን የምትረዳ፣ ዝምድናን የምትቀጥል፣ ችግርን የምትጋራ፣ እንዳለ የምታስተናግደው፣ ከባለ መብት ጎን የምትቆም ሰው ነህ። ስለዚህ እኔ ከለላ እሆንሃለሁ። ተመለስና እዚሁ ሀገር ውስጥ ጌታህን አምልክ አላቸው። ወደ መካ ተመለሱ። ኢብን ዱግነህም አብሯቸው ሄደ። ማታ ላይ የቁረይሽ ባላባቶች በየቤታቸው እየዞረ አቡበክር ከሀገር የሚወጣ ወይም እንዲወጣ የሚያደርስ ሰው አይደለም፣ ችግረኛን የሚታደግን፣ ዝምድናን የሚቀጥልልን፣ ችግራችንን የሚጋራልን፣ እንግዳ የሚንከባከብልና ከተበዳይ ጎን የሚቆም ሰው ነው። ከሀገር ታስወጣችሁት ሲል ወቀሳቸው። ቁረይሾችም ለአቡበክር ከለላ መሆኑን ተቀበሉ። ግና እንዲህ ሲሉ አስጠነቀቁት። ለአቡበክር አምላክ ቤቱ ውስጥ ብቻ እንዲያመልክና እንዲሰግድ ንገረው። ቤቱ ውስጥ ያሻውን ነገር ያንብብ። እኛን እያወከን ግን እዚህ ነገሮች በይፋ ከመፈጸም ሴቶቻችንና ልጆቻችንን እንዳይፈተኑ እንሰጋለን። ኢብን ዱግነህም ለአቡበክር ይህንኑ ነገራቸው። አቡበክር ጌታቸውን በቤታቸው ውስጥ ማምለካቸው ቀጠሉ። ሰላት በይፋ አይሰግዱም፣ ቁርአንም ከቤታቸው ውስጥ አይቀሩም። በኋላ ግን ከካዕባ ግቢው ውስጥ የመስገድ ሀሳብ መጣላቸው። ይህንኑ አደረጉ። ከእርሱም ውስጥ መስገድና ቁርአን መቅራት ጀመሩ። የጣዖታውያን እንስቶችና ሕፃናትም በአግራሞት ይመለከቷቸው ጀመር። አቡበክር አልቃሽ ሰው ነበሩ። ቁርአን ሲቀሩ በለቅሶ ይንቀሰቀሳሉ። ይህ ድርጊታቸው የቁረይሽ ባላባቶችን አስደነገጠ። ለኢብን ዱግነህም እንዲህ የሚል መልእክት ላኩ። አቡበክር አምላኩን ከቤቱ ውጭ ላያመልክ ቃል አስገብተንህ ከለላ ትሆን ዘንድ ፈቅደን ነበረ። እርሱ ግን ቃሉን ጥሶ በካዕባ ግቢ ውስጥ መስገድና መቅራት ጀምሯል። ሴቶቻችንና ልጆቻችንን እንዲፈተኑ ስለማንሻ ከልክለው ቤቱ ውስጥ ብቻ ማምለክ ከፈለገ ይችላል። አምልኮውን ይፋ ማድረግ የሚፈልግ ከሆነ ግን ከለላነትህን መልስለት። የሰጠንህን ቃል ማፍረስ አንሻም። በይፋ እንዲያመልክም አይፈቀድለትም። አይሻ እንዲያስተላለፉት ኢብን ዱግነህም ወደ አቡበክር ዘንድ መጣና እኔና አንተ የተግባባነውን ቃል ታውቃለህ። ስለዚህም በቃልህ መሰረት ቤት ውስጥ ብቻ አምልክ፣ ካልሆነ ከለላነቴን መልስልኝ። ከለላዬ እንዲጣስና አረቦችም ይህን ጉድ እንዲሰሙ አልሻም አለ። አቡበክርም ከለላነትህን መልሼልሃለሁ፣ ከእንግዲህ የአላህን ከለላነት ብቻ እሻለሁ አሉ። አቡበክርም ሌላ ይህንን ጀግንነት አድራጎት ማን ሊፈጽም ይችላል? በዚህ ድንቅ አቋም ሊዋብ የሚችል የአቡበክር ስብዕና ብቻ ነው። በአላህ ላይ የነበራቸው እምነት ይህን ያህል ጽኑና ጠንካራ ነበር። የክህደት ኃይሎች ዙሪያውን ከበቡ። ሊያጠፏቸው ባሰፈሰፉ ወቅት አላህ ከየትኛውም ፍጡር የላቀ ከለላ የሚከጅል ተስፋ የሚጣልበት ብቸኛ ኃይል መሆኑን የአላህ የረዳውን የሚያሸንፍ እንደሌለ በጥልቅ ተረዱ። በኸሊፋነት ዘመን አቡበክር ኸሊፋ የሆኑት ሙስሊሞች በነቢያችን ሰለላሁ ዐለይሂ ወሰለም ሞት ምክንያት ግራ በተጋቡበት አስፈሪ ወቅት ነው። በወቅቱ ከፊል አረቦች ከኢስላም አፈንግጠዋል።
ሌሎች ከመልእክተኛው ሰለላሁ ዐለይሂ ወሰለም በኋላ ለማንም ላለማደር ወስነዋል። ሮሞች ሂጃዝን ለመውረድ በዝግጅት ላይ ናቸው። የሮሞች ጥቃት ለመመለስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያዘጋጁት የኡሳማ ኢብን ዘይድ ረዲየላሁ አንሁ ጦር ጉዞውን ለመቀጠል ከመዲና አፋፍ ላይ ሆኖ ትዕዛዝ ይጠባበቃል። በዚህ ፈታኝ ሁኔታ ውስጥ ኸሊፋ የተደረጉ አቡበክር ኃላፊነታቸውን በሚገባ ተወጡ። አፈንጋጮቹ አልሙርተዲን አደብ ስርዓት ለማስያዝ ቆራጥ ውሳኔ ወሰኑ። ሌሎች ሰሃቦች የጦርነቱን ሐሳብ ባይደግፉም እርሳቸው ግን በዚህ ሐሳባቸው ጸኑ። በኋላ ላይ ግን ሰሃቦቹ እርሳቸውን ሐሳብ ደግፉ። በአላህ በረከትም እስልምናን በአረቢያ ውስጥ እንደ አዲስ ለማጽናት ተመለሱ። አላህ የለገሳቸው ድል ታላቅ ነበረ። የአመፅ እንቅስቃሴውን በእንጭጩ ቀጩት። የኡሳማን ጦር የአላህ መልእክተኛ ወዲያሰማሩ ግንባር አዘመቱ። ይህ ጦር እስልምናን ለማስፋፋትና ህዝቦችን ነፃ ለማውጣት የተገኘ ድሎች ሁሉ መነሻ ሆነ። የአስተዳደር ፖሊሲያዎቹም ኸሊፋ በተደረጉ ጊዜያ ያሰሙት ተከታዩን ታሪካዊ ንግግር ነበረ። እኔ በእናንተ ላይ ተሹሜያለሁ። ይህ ማለት ግን ከእናንተ ብልጫ አለኝ ማለት አይደለም። በጎ ከሰራሁ አግዙኝ፣ ክፉ ከሰራሁ አስተካክሉኝ። እውነት መናገር አደራዬን መጠበቅ ሲሆን መዋሸት ደግሞ ክህደት ነው። ከእናንተ መካከል ደካማው መብቱን እስካሟላለት ድረስ ከእኔ ዘንድ ጠንካራ ነው። ከእናንተ ዘንድ ጠንካራው ግድሮቅ አሳቢ አእምሮ ባለቤት ነበሩ። በዘመናቸው ያሉ ሁኔታዎች በጥንቃቄ ከማየት በጥልቀት ከማስተዋል የመነጨ ንግግራቸው የልብ ብርታትን፣ ፍጹም መተማመንና ጽኑነትን የተላበሰ ነው። የኸሊፋነት ዘመናቸው ጥቂት ቢሆኑም እጅግ አስደናቂና ታላቅ በሆኑ ስኬቶች የተሞሉ ናቸው። የአቡበክር ብልህነት በበርካታ አጋጣሚዎች ተስተውሏል። በተለይም እጅግ ፈታኝ በሆኑ ሁኔታዎች ታላቅ ሰው ታላላቅ አቋሞችን ያስመዘግባል። ቁርአን የመሰብሰብ ድንቅ ተግባራት። በየማማ ጦርነት ወቅት በርካታ የቁርአን አዋቂዎች የመገደላቸውን ዜና አቡበክር በሰሙ ጊዜ ዑመር አብሯቸው ነበሩ። በዚህ ጦርነት በርካታ የቁርአን አዋቂዎች ተገለዋል። በሌሎች ጦርነቶችን በተመሳሳይ ሁኔታ ተፈጥሮ አዋቂዎቻችን እንዳያልቁ እሰጋለሁ። ስለዚህም በነቢዩ ዘመን የተጻፉ የቁርአን ጽሑፎችን እንዲሰባሰቡ ብታደርግ መልካም ይመስለኛል አሉ። አቡበክርም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላደረጉትን ነገር እንዴት ያደርገዋለሁ ሲል ጠየቁ። ዑመርም በአላህ እምላለሁ ይህን ብታደርግ መልካም ነው አሉ። ዑመርም አቡበክርን ደጋግሞ ጎተጎቱት። በመጨረሻም አቡበክር ሐሳቡን ተስማሙ። ዘይድ እንዲህ ሲል አስተላልፈዋል። አቡበክር እንዲህ አለኝ፣ አንተ አስተዋይ ወጣት ነህ፣ በመጥፎ ነገር አንጠረጥርህም። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው እየተከታተልክ ትጽፍ ነበረ። ስለዚህም የተጻፈ ቁርአንን አስመልክቶ በአንድ አሰባስብልኝ አሉ። በአላህ እምላለሁ ይህንን ኃላፊነት ከሚያሸክሙኝ ተራራ እንዲገፋ ቢያዙኝ እመርጥ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያላደረጉትን እንዴት እናንተ ታደርጋላችሁ አልኳቸው። አቡበክርም በአላህ እምላለሁ በጎ ነገር ይመስለኛል አሉኝ። ደጋግመው ጎተጎቱኝ። በመጨረሻም በሐሳባቸው ተስማማሁ። በተለያዩ ቁሳቁሶች ላይ ተጽፎ የነበረውን ቁርአን ከያለበት ተከታትዬ ሰበሰብኩት። የአትተው ችግሮቹ በእርሱ ላይ ጽኑ ሆኑ። በእናንተ እምነት ላይ የሚጓጓ በምዕመናን ላይ ርህራሄ አዛኝ የሆነ መልእክተኛ በእርግጥ መጣላችሁ። ቢያፈገፍጉም አላህ በቂ ነው፣ ከእርሱ ሌላ አምላክ የለም። በእርሱ ላይ ተጠጋው፣ እርሱ ታላቅ አርሽ ጌታ ነው በላቸው። አተውባህ 9:128 እስከ 129 ሐዲስ ሐሰኑል ሶሂህ። ዘመን ተሻጋሪው መልእክቶቻችን ሰዎች ሆይ በአላህ እምላለሁ ጠላቶቻችሁን ቢበዙ ወዳጆቻችሁ ቢያንሱም ሰይጣን በሙሉ ኃይሉ ቢዘምትባችሁም እንኳን አላህ ይህንን ሃይማኖት የሃይማኖቶች ሁሉ የበላይ ያደርገዋል። ጣዖታውያን ይህንን ቢጠሉም ንግግሩ እውነት ቃል ኪዳኑ የማይታበል ነው። በእርግጥ
በእርግጥ እውነትን በውሸት ላይ እንጥላለን፣ አንጎሉን ያፈርሰዋልም፣ ወዲያውኑ እርሱ ጠፊ ነው። ለእናንተም ከዚያ ሚስትና ልጅ አለው በማለት ከምትጥኑለት ነገር ብርቱ ቅጣት አለላችሁ። ወየሁላችሁ። አልአንቢያ 21:18 ሰዎች ሆይ የተላቀውን አላህን በሁሉም ጉዳዮችና ሁኔታዎች እንድትፈሩ በምትወዱትና በምትጠሉት ሁኔታዎች ሐቅን አጥብቃችሁ እንድትይዙ እመክራችኋለሁ። ከእውነት የበለጠ በጎ ወሬ የለም። የዋሸ የወንጀል ጠፋ። ኩራት አደራ፣ ተጠንቀቁ። ከአፈር ተፈጥሮ ወደ አፈር የሚመለስ ሊኮራ አይገባውም። አዋጅ! እያንዳንዱ ጉዳይ መቋጠሪያው ውል አለው። እርሱን ያገኘ በቂ ነው። ለአላህ የሰራው አላህ ይበቃዋል። ብርቱና ቆጣቢዎች ሁኑ። ቁጠባ በእጅግ ጠቃሚ ባህሪ ነው። እነሆ ራሱን የማይቆጣጠር ሰው ዲንን ኢማንም የለውም። ንያ የሌለው ስራ የለውም። አዋጅ! በአላህ መጽሐፍ ውስጥ የጂሃድን ምንዳ የሚከር መልእክት አለ። ሙስሊም በዚህ እድል ብቸኛ ተጠቃሚ ሊሆን ይገባል። ጂሃድ አላህ ያመላከተው ንግድ ነው። በእርሱ አማካኝነት ሰዎችን ከኪሳራ ይታደጋል። በዚህችም በመጪውም ዓለም ክብር ያጎናጽፏቸዋል። የኸሊፋው ኹጥባ አላህን እንድትፈሩ ተገቢውን ውዳሴ እንድታደርሱለትም ፍርሃትን ከጉጉት እንድታጣምሩ አጥብቃችሁ አዘውትራችሁ እንድትለምኑት እመክራችኋለሁ። አላህ ዘካርያንና ቤተሰቦቻቸውን እንዲህ አወድሷቸዋል። እርሱ በበጎ ስራዎች የሚኮቸሉ ከጃዎችና ፈሪዎች ሆነው የሚለምኑ ነበሩ፣ ለእኛም ተወራጆቹም ነበሩ። አልአንቢያ 21-9 የአላህ ባሮች ሆይ አላህ ነፍሳችሁን መዋሱን ወቁ። ከእናንተ ቃል ኪዳን ተቀብሏል። ጠፊና ጥቂት የሆነችው ዘንድ ዘላለማዊና ብዙ በሆነው ገዝቷችኋል። እነሆ የአላህ መጽሐፍ ማስደመሙ አያልቅም፣ ብርሃኑም አይከሰምም። ስለዚህ መልእክቱን አምናችሁ ተቀበሉ፣ በምክሩም ተጠቀሙ። ለጽልመታሙ ቀን ብርሃን አድርጉለት። የአላህ የፈጠራቸው ለአምልኮ ነው። ስራችሁን ይመዘግቡ ዘንድ የታላቁ መላእክት ጸሐፊዎችን በእናንተ ላይ ወክሏል። የምትሰሩትን ሁሉ ያውቃል። የአላህ ባሮች ሆይ ለእናንተ የተሰወረ የምትሞቱበት ቅጽበት ካጠገባችሁ ነው፣ ታገኙታላችሁ፣ ታመሻላችሁ። ለአላህ በሆነ ስራ ላይ ሆናችሁ ሙቱ። እንዲወስዳችሁ በማድረግ የምትችሉትን ከሆነ ይህንኑ አድርጉ። በአላህ እገዛ ብቻ እንጂ ይህ ማድረግ አትችሉም። እድሜያችሁ አልቆ ወደ ክፉ ስራችሁ ከመመለሳችሁ በፊት በበጎ ስራ ተሽቀዳደሙ። ከሰዎች መሃል ራሳችሁን ረስተው እድሜያችሁን ለሌላ የሰጡ ይገኛሉ። እንደነርሱ እንዳሆኑ አስጠነቅቃችኋለሁ። እባካችሁ ፍጠኑ፣ በጣም ፍጠኑ። ከኋላችሁ ፈጣን አቧሪያ ሞት እያሳደዳችሁ ነው። ቅጣቱ ፈጣን ነው። አልሁልየህ 1:35 በጎ ነገር አላህን በመታዘዝ ብቻ። አላህ በበጎ ነገር እንዲሰጠን ከክፉ እንዲሁም እንዲከለክልን በሚያስወግደው የዝምድና ትስስር ስለሌሎች ይህ እድል የሚገኘው እርሱ በመገዛትና ትዕዛዙን በመፈጸም ብቻ ነው። በስተኋላ ጀሃነም የሚያስከትል መልካም ነገር መልካም አይደለም። ጀነት የሚያስከትል መጥፎ ነገርም መጥፎ አይደለም። አልሁለየህ 1:36 ለምትልካቸው ያስተላለፉት ኑዛዜ አቡበክር ከሞቱ አፋፍ ላይ በሆነ ጊዜ ዑመርን ጠሩና እንዲህ ሲሉ መከሯቸው። ዑመር ሆይ አላህን ፍራ። አላህ በቀን ካልሆነ በሌሊት የማይቀረው ስራ አለው። ፈርድ እስክትወጣ ድረስ ሱናን አይቀበልም። በዕለት ቅያማ ሚዛናቸው የሚከብድላቸው ሰዎች ይህንን እድል ያገኙት በዚህች ዓለም ሀቅን በመከተላቸው ነው። ሀቅ የስራ ሚዛንን አከበሪው። ነገ ሀቅ የሚቀመጥበት ሚዛን ሊከብድ ተገቢ ነው።
በዕለተ ቂያማ ሚዛናቸው የሚቀበላቸው ሰዎች ይህ የሆነችባቸው በዚች ዓለም ሐሰትን በመከተላቸው ነው። ሐሰት ስራቸውን አቀለለው። ነገ ሐሰት የሚቀመጥበት ሚዛን ሊቀል የተገባ ነው። አላህ የጀነት ሰዎችን ሲያወሳ ከስራዎች መካከል ይበልጥ መልካሙን አወሳ። ግድፈታቸውንም አለፈ። እነርሱን ሳስታውስ ከእነርሱ ሳልሆን እንዳልቀር የሚል ስጋት ያደርብኛል። የእሳት ሰዎችን ሲያወሳም ከስራዎቻቸው መሃል ይበልጥ ክፉ አብሮ አወሳ። ጥሩም ስራዎች መላበሳቸው እኒህንም ሳስታውስ ከእነርሱ እንደማልሆን ተስፋ አደርጋለሁ እላለሁ። በፍርሃት በተስፋ መሃል መሆንን ተገቢ ነው። በአላህ ላይ መመጻደቅ ከእዝነቱ ተስፋ መቁረጥም ተገቢ አይደለም። ይህ ምክሬ ነው። ከሰራህበት ወደ አንተ መምጣቱ አይቀሬ ከሆነው ሞት ይበልጥ ተወዳጁ ሩቅ እንግዳ ነው። አይኑርህ ካልሰራህበት ዳግም ከሞት ይበልጥ የምትጣላው ሩቅ እንግዳ አይኑርህ። በጸጋ መሸንገል። አማኞች እናት አይሻ ረዲየላሁ አንሁ አዲስ ልብስ ለበሰች። ወደ እርሱ እያየችም ተኩራራች። አቡበክር ምን እያየሽ ነው? አላህ ወደ አንቺ እያየ አይደለም አሏት። ለምን አለቻቸው። አንድ ሰው በዓለማዊ ጌጥ ምክንያት ኩራት ወደ ቀልቡ ከገባ ያ ጌጥ እስኪ ተወው ድረስ አላህ ይጠላዋል። አይሻ ልብሷን ወዲያውኑ አወለቀች፣ መጸወተችው። አቡበክር ምናልባት ይህ ድርጊትሽ ወንጀልሽን ያብስልሽ ይሆናል አሏት። የአላህን ጸጋ መግለጽና በእርሱ በኮፈስ መካከል ያለው ልዩነት መረዳት ተገቢ ነው። የአላህ ጸጋ መግለጽ በቁርአንና በሐዲስ እንደተነገረው ለእርሱ ችሮታ እውቅና በመስጠትና ማጽደቅ ሲሆን፣ መኮፈስ ደግሞ ሐቅን መተው፣ ጸጋን ወደ መካድ፣ በሰዎች ላይ ወደ ኩራት የሚያደርስ ድርጊት ነው። አቡበክር ሲሞቱ ሀብት ንብረቱን አልተውም። ለኃላፊነታቸው የሚሰጣቸው በቂ ገንዘብ ከሙስሊሞች ንብረት አልወሰዱም። የሚገርመው ባለቤታቸው ጣፋጭ ነገር መግዛት ፈልጋ ገንዘብ አጣች። ከቀልባችን እየቀናነስኩና እየቆጠብኩ አጠራቅሜ ልግዛ በማለት ወሰነች። ከቀለባቸው ቆጥባ ጣፋጭ የሚገዛላትን ገንዘብ አጠራቀመች። አቡበክር ይህን ድርጊቷን ሲሰሙ ከሙስሊሞች ቤተል ማል ከሚያስፈልገን በላይ እየወሰድን ነበር ማለት ነው አሉና ባለቤታቸውን ቆጥባ ታስቀምጠው የነበረውን ያህል ገንዘብ ከደሞዛቸው ቀነሱ። አቡበክር በ14ኛው ዓመተ ሂጅራ በወርሃ ጀማዱል አኺር 11ኛው ቀን ሰኞ ቀን ይህችን ዓለም በሞት ተሰናበቱ። አላህ ይዘንላቸው። ከእርሳቸውና ከልጆቻቸው እንዲሁም የሰው ልጆች ፈርጥ ከሆኑት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸውና ከባልደረቦቻቸው ጋር በዘላለማዊ ሀገር ውስጥ ያገናኛቸው። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ታሪኬ በዚህ ያበቃል። ይህ ታሪክ ከተመቻችሁ በሌላ ታሪክ እንደምንመጣ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻናል እንድታሳድጉት በታላቅ ትህትና ጠይቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።